እናመሰግናለን። እግዚአብሔር ይመስገን። እንግዲህ አንተ ምንጮ ይፍለቅ በሚለው በዚህ ሐሳብ ዛሬ 12ኛ ሳምንታችን ነው የሚሆነው። ቅድም ፓስተር ሲናገር እንደነበረው በዚህ ጉዳይ ላይ ብዙ ነገሮችን ብዙ ጉዳዮችን ተነጋግረናል። እግዚአብሔር ይመስገን። ብዙዎቻችን የምናስተውል ይመስለኛል፣ እንደምናስተውልም አስባለሁ። ከመቼውም ጊዜ በላይ በህይወታችን በዘመናችን በቤተ ክርስቲያን በትውልዳችን መካከል የእግዚአብሔር መንፈስ ልዩ ጉብኝት ሪቫይቫል የምንለው ማለት ነው። የእግዚአብሔር በህልውናና በሙላቱ መከሰት አስፈላጊነቱ አንገብጋቢነቱ የገባን ይመስለኛል። ዙሪያችንን ስንመለከት ቤተክርስቲያንን ስንመለከት ህይወታችንን ስርዓቶቻችንን ስንመለከት ከእግዚአብሔር ጉብኝት ባነሰ ነገር መፍትሄና ፈውስ ሊኖር እንደማይችል የተገነዘብን ይመስለኛል። አንዳንድ ጊዜ ከምናያቸውና ከምንሰማቸው ነገሮች ተነስተን ግራም እንጋባባቸው ጥያቄ የሚፈጠሩብን ብዙ ነገሮች አሉ። ምን እየሆነን ነው? ትውልዱ ወዴት እየሄደ ነው? ቤተክርስቲያን ምን እየሆነች ነው? ዘመኑ ምን እየሆነ ነው? ስርዓቶች ምን እየሆኑ ነው እያልን በህይወታችን ላይ ካላቸው አሉታዊ ተጽዕኖ የተነሳ የምናነሳቸው ማጉረምረሞች የምናነሳቸው ብዙ ነገሮች አሉ። ወገኖቼ ምላሹ አንድና አንድ ነገር ነው። እግዚአብሔር ጉብኝት፣ የእግዚአብሔር ጉብኝት። ብዙ ኮምፕሌን የምናረግባቸው ጥያቄ የምናነሳባቸው የምንሰጋባቸው ነገሮች አሉ። ትላንት እንኳን በሀገራችን በከተማችን በተፈጠረው ነገር ላይ ብዙዎች ጥያቄ ተፈጥሮባቸው ምንድነው ትውልዱ እየሆነ ያለው ከመጣው ከዚህ ከማን ነው ከሚባለው ዩቲዩበር ጋር ተያይዞ እና ብዙ ሰዎች አንዳንድ ሶሻል ሚዲያ ላይ የምትመለከቱ ሁሉም ጥያቄ ስጋቱ ምን እየሆንን ነው? ወዴት እየሄድን ነው? የትውልዱ ዋጋ የሚሰጠው ነገር ልብ የሚለው ነገር የሚሮጥለት የሚሞትለት ነገር እንዲያውም ከኛ ልጆች ጋር ትላንት ተከራከርን። ከተማው ጭር ብሏልና ምንድነው ጭር ያለው ምናምን ስትል እንዲህ ሆኖ ነው አሉን ልጆቻችን። አረ እንደዚህ የሚባል ኢትዮጵያ ውስጥ አይሰራም ማለት ለካ ሰርቶ አየን። እንደዚህ ለዚህ ነገር እንኳን እንትና አሁን ስለ መጥፎ ስለ ጥሩነቱ ሳይሆን ግን ዋጋ ምን ሰጠው ነገር በቤተክርስቲያን ዙሪያ የሚነሱ ጥያቄዎች ቤተክርስቲያን ገባችበት እንዲህ ተፈጠረ የሚባሉ ዜናዎችን ስትሰሙ አንድ ነገር ነው የሚፈታው። በህይወታችን ባሉ ነገሮች ስርዓቶቻችንን ስትመለከቱ እየሆነ ያለውን ስትመለከቱ ብዙ ጥያቄዎች ይነሳሉ። መፍትሄው አንድ ነገር ነው። እግዚአብሔር ይጎብኘን፣ እግዚአብሔር ይምጣ። ግን በእውነት አማራጭ የሌለው የመፍትሄ ምላሻችን ሪቫይቫል መሆኑ ገብቶናል ወይ? ምክንያቱም ምላሽ አሰጣጣችን በጣም ይገርማል። በሪቫይቫል ጉዳይ እንጩህ ለሚለው ጥያቄ ምላሽ አሰጣጣችን በጣም የሚያሳዝን ነው። እንግዲህ እኔ አምናለሁ ገብቶናል ብዬ አምናለሁ። ግን ከምላሹ ተነስታችሁ ነገሮችን ስታዩ ግን በብዙ ቦታ በቅዱሳኑ ህይወት እና በቅዱሳኑ ነገር ዙሪያ ስትመለከቱ መፍትሄ ነው ለተባለ ነገር የሚሰጠው አይነት ምላሽ አይደለም እየተሰጠ ያለው። እግዚአብሔር ይርዳን፣ እግዚአብሔር ይርዳን። አሁንም በእግዚአብሔር ፊት አንተ ምንጮ ይፍለቅ ብለን የምንጮህበት የሱን መለኮታዊ ጉብኝት ናፍቀን ስበን የምናመጣበት የልመናና የምልጃ መንፈስ እግዚአብሔር ያድርግልን። አለ እግዚአብሔር ጉብኝት አለ ሪቫይቫል ምንም መፍትሄ የለንም፣ አማራጭ የሌለው ምርጫችን እሱ ብቻ ነው የምንልበትን መንፈስ እግዚአብሔር ያድርግልን። አሜን። ዛሬ ጥቂት ነገር ለጸሎት የሚሆነን እንነጋገር። እግዚአብሔር ወደፊት እያየ ነው ወገኖቼ። እግዚአብሔር በእኛ ፔስ አይሄድም። በራሱ መንገድና በራሱ ልክ ነው የሚሄደው። በእኛ ልክ አይሄድም። ባለፉት ሳምንታት እግዚአብሔር ሲናገረን ነበረ። ስለ ሪቫይቫል ጽዋ ምን እንደሆነ እየተናገረን ነበረ። አሁንም ደግሞ እያየ ነው እግዚአብሔር በጀመረውና በሚናገረው ነገር እርግጠኛ ነው። አሜን። የእስራኤል ልጆች ከግብጽ ምድር ከወጡ በኋላ አይታችሁ እንደሆነ እግዚአብሔር በመካከል ይመጣና በምትገቡባት ምድር እያለ ይናገራል። ገና እኮ 31 ነገስታት አሉ። እነ ኤናቅ አሉ፣ ኃያላኖች አሉ። ከተማ ተወርሳላችሁ የተባለው አገር በጠላት ተወሯል፣ ተይዟል።
ጎብኙ ተብለው የተላኩት ሰዎች እንዴት ልባቸው ደንግጦ እንደመጡ ሪፖርታቸው ያሳያል። ግን እግዚአብሔር እንዲናገር በምትገቡባት ምድር እያለ ይናገራል። ምክንያቱም እግዚአብሔር የጀመረውን የሚጨርስ አምላክ ነው። የሚናገረውና የተናገረውን የሚፈጽም አምላክ ስለሆነ ተወደደም ተጠላም በዘመናችን በመካከላችን እግዚአብሔር ይጎበኘናል። ሪቫይቫል ይሆናል። ክብር ለኢየሱስ ይሁን። ከዚህ የእግዚአብሔር አቋም ተነስቶ ዛሬ እግዚአብሔር ስለ ሶስቱ የሪቫይቫል ተግዳሮቶች ይናገረናል። ልክ ለእስራኤል ልጆች በምትገቡባት ምድር ወይም ወደ ተስፋይቱ ምድር ስትገቡ እያለ በዚያ ስለሚሆነው ነገር እንደሚናገራቸው አሁንም በሪቫይቫል ሂደትና ክስተት ዙሪያ ለሪቫይቫል በሙላት መገለጥ ለእግዚአብሔር ጉብኝት በሙላት ተጠቃሚ እንዳንሆን የሚያደርጉንን አደጋዎችና ተግዳሮቶች እግዚአብሔር ሊናገረን ወዷል። ዛሬ በዙ ዙሪያ እንድናስብ። ምክንያቱም እግዚአብሔር እርግጠኛ ነው። እግዚአብሔር የተናገረው ነገር ይሆናል፣ ይመጣል ያለው ነገር ይመጣል። አሜን። ክብር ለኢየሱስ ይሁን። ዘፍጥረት ምዕራፍ 25 ከቁጥር 21 ጀምሮ እንዲህ ይላል። ይስሐቅም ስለሚስቱ ወደ እግዚአብሔር ጸለየ ይላል። ይስሐቅም ስለሚስቱ ወደ እግዚአብሔር ጸለየ፣ መካን ስለነበረች ማለት ነው። መካን ነበረች ይላል። ይስሐቅ የአብርሃም ልጅ ነው። የአብርሃም የእግዚአብሔር ኪዳን መስመር እንዲቀጥል ያ ቤት በልጅ መባረክ እንዳለበት እናውቃለንና ጸለየ። ከሚስቱ ጋር ይሄ ቃል ከመናገሩ በፊት 20 ዓመት አለ ልጅ ኖረዋል። ከ20 ዓመት በኋላ ነው መጸለይ የጀመረው። ይስሐቅም ስለሚስቱ ወደ እግዚአብሔር ጸለየ፣ መካን ነበረችና እግዚአብሔርም ተለመነው። አሜን። ርብቃም ሚስቱ ጸነሰች ይላል። ቁጥር 22 ልጆቿም በሆዷ ውስጥ ይገፋፉ ነበር። እርሷም እንዲህ ከሆነ ይህ ለእኔ ምኔ ነው አለች ይላል። እንግዲህ ተመልከቱ፣ ከ20 ዓመት ጥበቃ እና ከጠንካራ ጸሎት በኋላ የመጣውን የልጅ በረከት በህይወቷ የመጣውን የልጅ በረከት የተረዳችበትን መንፈስ ተመልከቱ። ምን አለ? እንዲህ ከሆነ ይህ ለእኔ ምኔ ነው አለች፣ እግዚአብሔርንም ትጠይቅ ዘንድ ሄደች ይላል። ወገኖቼ የናፈቅነው የማለድንለት የጸለይንበት የእግዚአብሔር ጉብኝት ሲመጣ እንዲህ አይነት ጥያቄ ውስጥ እንዳንገባ ቀድመን ከእግዚአብሔር ጠይቀን ለሪቫይቫል የሚያሰጉ አደጋዎችና ተግዳሮቶች ምን እንደሆኑ የሪቫይቫል ሙላት እንዳይመጣ ሪቫይቫልን ከመንገድ የሚያስቀሩ የሚያመክኑ እና ሙሉ ውጤቱንና ሙሉ ኃይሉን እንዳንለማመድ የሚያደርጉ ተግዳሮቶች ምንድናቸው ብለን ከወዲሁ እንድናስተውል እግዚአብሔር ፈልጓል። ክብር ለኢየሱስ ይሁን። አሜን። አንዳንድ ጊዜ ጸልየን ሪቫይቫል ይምጣ ብለን ካልን በኋላ ከመጣ በኋላ እሷ ጸነሰች፣ መልካም ነው። ነገር ግን ግፊያ ሆነ፣ ሆዷ ውስጥ ትግል ሆነ፣ የሰላም አልሆነም ጽንሷ። እግዚአብሔርን እስክትጠይቅ ድረስ ያ የጸሎት መልስ እንደ በረከት አልሰማ አላት። እንዲህ እንዳይሆንብን እንዴ ለዚህ ነው እንዴ እንዲህ ከሆነ ይህ ለምኔ ነው እምንልበት እንዳይሆን ሪቫይቫል ከወዲሁ በሪቫይቫል ሂደትና ክስተት ውስጥ ሊከሰቱ የሚችሉትን አደጋዎች ተመልክተን ተግዳሮቶች ተመልክተን ከወዲሁ በእግዚአብሔር ፊት በጸሎትና በማስተዋል እንቆም ዘንድ ዛሬ በዚህ አቅጣጫ እግዚአብሔር በአጭሩ ይናገረናል። ክብር ለኢየሱስ ይሁን። አሜን። አንድ ነገር በመናገር ልጀምር። በዚህ ዘመን በመካከላችን የሚመጣው የእግዚአብሔር ጉብኝት ሃሌሉያ በሙላት ከሰማይ ይዞት የመጣውን ነገር ሁሉ በዘመናችን በህይወታችንና በምድራችን በቤተ ክርስቲያንም ላይ ያፈሳል። ክብር ለኢየሱስ። ቀድመን በእንደዚህ ማስተዋል ከቆምን ብዙ ሪቫይቫሎች በጣም ፕሮሚሲንግ የሆኑ ነገሮች በምድራችን በአፍሪካ በዓለም ደረጃ በታሪክም ብዙ ሪቫይቫሎች እንደ መጣው በሙላት ሳይገለጡ የሄዱባቸው ጊዜዎች እንዳሉ የእግዚአብሔር ቃል ይናገራል። ልክ ነው። ሪቫይቫል ከእግዚአብሔር ሉዓላዊነት አንጻር የሚመጣ ስለሆነ የራሱ ታይም ፍሬም አለው፣ የራሱ ዘመን አለው። ነገር ግን አንዳንዴ እግዚአብሔር ለምሳሌ ልበላችሁ ለ3 ዓመት ብሎ የላከው ሪቫይቫል እንደው ለ3 ዓመት ብሎ በሉዓላዊነቱ የላከው ሪቫይቫል 1 ዓመት ሳይቆይ የሚመክንበት ነገር አለ። አሜን። አራሜን በሩሲ በደም እኔ ማምነው ማለት ነው በእግዚአብሔር ሉዓላዊነት ሪቫይቫል ቢነሳም ነገር ግን እግዚአብሔር የዘመን ገደብ የሚያስቀምጥለት አይመስለኝም። ነገር ግን ያገላለጥ ለውጥ ያደርግለታል። የሚልከው ሪቫይቫል ዘመን ሲቀይር ወይም እግዚአብሔር ሲቀይረው መልኩን ቀይሮ
ትኩረቱን ቀይሮ ይቀጥላል ብዬ ነው ማምነው። እንዲሁ በዘመን የተገደበ ነገር ያለ አይመስልም። ግን ይሁን እንኳን ብንል አንዳንድ ጊዜ አመት ለሁለት ለሶስት አመት እንኳን ብሎ ቢልክ ሪቫይቫል ሙሉ ነገሩን ሳይጨርስ የሚመክንባቸው ነገሮች አሉ። ይሄ የሚሆነው ቀድመን ምንድነው አደጋው? ቀድመን ምንድነው ሪቫይቫልን የሚያመክነው ሙላቱን እንዳንለማመድ የሚያደርገው የሚለውን ነገር ካላስተዋልን ነው። በሶስት አቅጣጫዎች በሪቫይቫል ላይ የሚመጡ አደጋዎች አሉ። ከወዲሁ እንድናስተውል የመጣውን የእግዚአብሔርን ጉብኝት በሙላት አስተናግደን ሙሉ ትሩፋቱን ወርሰን ሃሌሉያ እግዚአብሔር ከብሮበት ክርስቶስ ተመስክሮበት ቤተክርስቲያን ታንጻበት ትውልድ ተርፎበት ድኖበት ሙላቱን ፈጽሞ እንዲመለስ ሃሌሉያ የሚያስችለንን ቁመና እንድንይዝ ነው። ሃሌሉያ የመጀመሪያው ልንገራችሁ፣ በጣም አጭር ሐሳቦቻቸውን ጸልያለን። የመጀመሪያው በሪቫይቫል ላይ የሚመጣው አደጋ በንጽህናው ላይ ነው። በንጽህናው ላይ መጽሐፍ ቅዱስ መክብብ ምዕራፍ 10 ቁጥር 1 ላይ ምን ይላል? የሞቱ ዝንቦች የተቀመመውን የዘይት ሽቱ ያገሙታል፣ እንዲሁም ትንሽ ስንፍናና ጥበብ ክብርን ያጠፋል ይላል። የሞቱ ዝንቦች የተቀመመውን የዘይት ሽቱ ያገሙታል ይላል። የተቀመመ የዘይት ሽቱ የሪቫይቫል ወንዝና ውሃ በጣም ንጹህ ውሃ ነው። ከእግዚአብሔር ልብ የሚወጣ ከእግዚአብሔር ዙፋን የሚወጣ ወንዝ ስለሆነ ንጹህ ነው። ነገር ግን ንጽህናውን ጠብቆ ወደ ፍጻሜውና ወደ ሙላቱ ለማምጣት ንጽህናውን የምንጠብቅበት ማስተዋል ልንይዝ ያስፈልጋል። ምክንያቱም ብዙ ጊዜ ጠላት በሪቫይቫል ላይ የሚያመጣው ተግዳሮትና የሚያነሳው አደጋ ንጽህናውን በማጥፋት ላይ እንደሆነ የእግዚአብሔር ቃል ይነግረናል። የተቀመመው ለበጎ መዓዛ የእግዚአብሔርን ክብር የክርስቶስን የእውቀት መዓዛ ሊገልጥ የተቀመመው የእግዚአብሔር መንፈስ ነገር ለመጥፎ ጠረን፣ ለነቀፋ፣ ለእግዚአብሔር ስም ስድብ እንዲሆን ለማድረግ የማያደርገው ነገር የለም ጠላት። እዚህ ላይ በሞቱ ዝንቦች በኩል የተቀመመውን ነገር ለማበላሸት የተነሳበትን አቅጣጫ እንመለከታለን። ሃሌሉያ ወገኖቼ፣ ዛሬም በእግዚአብሔር ፊት ቆመን እንማልዳለን፣ እንጸልያለን። በማስተዋልም ደግሞ ከዚህ አደጋ የሚመጣውን ሪቫይቫል እንጠብቃለን። ሃሌሉያ ከውስጥም ይሁን ከውጭ የሪቫይቫልን ንጽህና ሊያረክስ እና ሊያበላሽ የሚወጣውን ጠላት ለይተን በእግዚአብሔር ቃል እውነትና ማስተዋል እናሸንፈዋለን። አሜን። በመሰረቱ የሪቫይቫልን ንጽህና የሚወስነው የተቀበለው አካል ነው። እግዚአብሔር ሪቫይቫልን ሊያመጣበት የወሰነው ህዝብ፣ የወሰነው ትውልድ፣ የወሰነው አገልግሎት፣ የወሰነው አገልጋይ፣ የወሰነው አካል ልክና መልክ ነው። የሪቫይቫልን ንጽህና የሚጠብቀው በተቀባዩ ነው እንጂ እሱማ ሲመጣ ንጹህ ነው። እሱማ ከእግዚአብሔር ዙፋን ስለሚወጣ መጽሐፍም እንደሚናገር ልክ እንደ መስታወት የጠራ ወንዝ እንደሆነ የእግዚአብሔር ቃል ይናገራል። ምንም ሕጸጽ የሌለው የጠራ ነገር ነው፣ የተቀመመ ሽቱ ነው። ነገር ግን ከተቀባዩ የልብ ቁመና የተነሳ የሪቫይቫል ንጽህና ሊታወክ ይችላል። ከዚህም የተነሳ የሪቫይቫል ሙሉ ፖቴንሻል ሳይገለጥ ሊስተጓጎል ሊመክን ይችላል። በታሪክ ያየናቸው እነዚህ ናቸው። የሪቫይቫልን ንጽህና የሚወስነው የተቀበለው አካል ነው። በአንድ ምሳሌ 3 ነገሮች ነግሬያችሁ በዚህ ነገር ልባችን ማስተዋል ያዝ። በመጽሐፍ ቅዱሳችን ከተጻፉ ትልቅ ሪቫይቫሎች የጌታችን የኢየሱስ ክርስቶስ በአካል የመጣበት ሪቫይቫል ነው። ኢየሱስ ክርስቶስ የዛሬ 2000 ዓመት ወደ ምድር የመጣበት በመንፈስ ቅዱስ ሙላት ተንቀሳቅሶ ወንጌልን ሰብኮ ለሰው ልጆች ኃጢአት ሞቶ በትንሣኤ የተነሳበት ያ ዘመን ያቺ 3 ዓመት ተኩል ወይም ከመወለዱ ጀምራችሁ 33 ዓመት በቃ በታሪክ ከምንም የማይወዳደር ካለፈውም ከሚመጣው የማይወዳደር ታላቅ የእግዚአብሔር ጉብኝት ነው የኢየሱስ መምጣት። ገና ከጅማሬው ይሄን ሪቫይቫል ለማርከስ ንጽህናው ላይ አደጋ ለመጣል ግን እንደተነሳ የእግዚአብሔር ቃል ይነግረናል። ሉቃስ ወንጌል ምዕራፍ 4 ቁጥር 1-2 ኢየሱስም በመንፈስ ቅዱስ ሞልቶበት ይላል። በዮርዳኖስ ውሃ ከተጠመቀ በኋላ ሲወጣ መንፈስ ቅዱስ በአካል ወረደበት። ያ ትልቅ የእግዚአብሔር ጉብኝት በጌታችን በኢየሱስ ክርስቶስ በኩል የነበረው መንቀሳቀስ ሊጀምር
መጣበት። ከዚያ ወደ ምድረ በዳ ሊፈተን እንደሄደ እግዚአብሔር ቃል ይነግረናል። እነዚያ 3 ፈተናዎቹ ዛሬም መንፈስ ቅዱስ የእግዚአብሔር ጉብኝት በአንድ አካል ላይ፣ በአንድ ዘመን ላይ፣ በአንድ ሕዝብ ላይ በመጣ ጊዜ ንጽህናውን ለማበላሸት የሚቀነባበሩ የተቀመመውን ሽቶ መጥፎ ጠረንና መዓዛ እንዲኖረው ሊያበላሹ የተቀነባበሩ የጠላት የዓለም የሥጋ ሴራዎች እንደሆኑ ልናስተውል ያስፈልጋል። ምንድናቸው? ታሪኩን ታውቁታላችሁ። አንደኛው ምንድነው የፈተነው? የእግዚአብሔር ልጅ ከሆንክ አለ። ያ የመጣበት መንፈስና የመጣለት ቃል የሰጠውን የእግዚአብሔር ልጅነት ማንነት አጠቃቀም ዲክቴት ሊያደርገው መጣ። ከዛ ኢየሱስ ክርስቶስ ያለውን ታውቃላችሁ። 40 ቀንና 40 ሌሊት ጾሟል፣ ተርቧል። ነገር ግን ኢየሱስ አለው ይሄን ድንጋይ እንጀራ አድርገህ ብላ፣ እንጀራ እንዲሆን በል ሲለው ኢየሱስ ክርስቶስ ሰው ከእግዚአብሔር አፍ የሚወጣ ቃል እንጂ በእንጀራ ብቻ አይኖርም እንዳለው ታውቃላችሁ። የመጀመሪያው በሪቫይቫል በእግዚአብሔር መንፈስ ጉብኝት ላይ ንጽህናው ላይ የሚነጣጠረው አደጋና ተግዳሮት የእግዚአብሔርን ጉብኝት፣ የእግዚአብሔርን ቅባት፣ የእግዚአብሔርን መንፈስ መምጣት ለራስ ጥቅም ማዋል መሸቀጥ ነው። ጥቅም እግዚአብሔር በክርስቶስ ኢየሱስ ላይ መንፈሱን ያደረገው የልጅነት ማንነት አዋጅን ያወጀው ድንጋይ ዳቦ ያደረገ ራሱን ሊጠቅም አይደለም። ነገር ግን ትውልድን ሊታደግ አልፎም ራሱን አሳልፎ ሰጥቶ አዲስን የኪዳን ምዕራፍ ሊከፍት ነበረ። ነገር ግን ገና ከጥንስሱ የጥቅም ስሌት እንዲያደርገው ሲጎተጉተው እናያለን። ስንት ሪቫይቫሎች በዚህ ስሌት መከኑ መሰላችሁ? ታሪክ ብታነቡ የዳቦ መግዣ የእንጀራ መግዣ ሆኑ። ስንት ሪቫይቫሎች አገልጋይ ጉድለቱን የሚሞላበት፣ ትውልድ ጉድለቱን የሚሞላበት አይነት ተደርገው ከመጡበት አቅም አንጻር እንዳይገለጡ መሃል ላይ ተስተጓጎሉ። እግዚአብሔር በጌታ በኢየሱስ ስም ለኛ የተቀጠረው ሪቫይቫል በኢየሱስ ክርስቶስ ስም በጥቅም መንፈስ አይረክስም። በጌታ በኢየሱስ ስም አሜን። ለዳቦ አይሆንም፣ ለእንጀራ አይሆንም። ክብር ለኢየሱስ ይሁን። እግዚአብሔር እኛን ለመመገብ ሪቫይቫል አያስፈልገውም። አንቀባሮ ማኖር የሚችል አባት ነው። ክብር ለኢየሱስ ይሁን። ይሄ ጉብኝት ግን አሁን የምናያቸውን ዘመን የተሻገሩ ታላላቅ የክፋት ስሮችን ለመንቀል የሚጠቀምባቸው የእግዚአብሔር ወረራዎች ናቸው። ክብር ለኢየሱስ ይሁን። and to diminish such ከፍ ያለውን የእግዚአብሔርን ጉብኝት ለድንጋይ ዳቦ ማድረግ ማክሰር ብዙ ሪቫይቫሎችን ያመከነ ነገር ነው። ሁለተኛው የእግዚአብሔር ቃል እንደሚናገረን ሉቃስ ወንጌል ምዕራፍ 4 ላይ ያሉት ነገሮች ናቸው። ታውቋቸዋላችሁ። እንትን አለ። ሁለተኛው የዓለምን መንግስታት ሁሉ በቅጽበት አሳይቶት ክብራቸውን ነገራቸው፣ ስልጣን ሁሉ የኔ ነው፣ ክብራቸው ተሰጥቶኛል፣ ለአንተ እሰጥሃለሁ፣ ስልጣን ክብር እሰጥሃለሁ። ወገኖቼ አንዱ የሪቫይቫል አደጋና ተግዳሮት በዚህ ሐሳብ ውስጥ የምናየው ንጽህናውን አደጋ ውስጥ የሚጥለው የሚያረክሰው የሚያበላሸው ነገር ዝና፣ ስልጣንና ክብር ነው። ብዙ የእግዚአብሔር ጉብኝቶች ይዘው የሚመጡት ሞገስ አለ፣ ይዘው የሚመጡት ኃይል አለ፣ ይዘው የሚመጡት ነገር አለ። እግዚአብሔር ሲጎበኝ የጎበኛቸውን ይለውጣል፣ የጎበኛቸውን ከፍ ያደርጋል፣ ለጎበኛቸው አይምሮ የማይገምተው ስልጣን፣ ሞገስ፣ ዕውቀት ይሰጣቸዋል። ክብር ለኢየሱስ ይሁን። አሜን። ነገር ግን ያንን ነገር ለራስ ክብር፣ ለራስ ዝና አድርጎ ተለውጦ ሪቫይቫል እንዲቀየጥና እንዲረክስ የሚያደርግበት መንፈስ አለ። ዛሬ በጌታ በኢየሱስ ክርስቶስ ስም እግዚአብሔር በሚመጣውና በቀጠረ ሪቫይቫል ላይ ለዝናና ለክብር በኢየሱስ ስም አይሸቀጥም፣ አይለወጥም። አሜን። ክርስቶስ ብቻ የሚከብርበት፣ እግዚአብሔር ብቻ የሚከብርበት፣ የክርስቶስ ዝና ብቻ የሚወጣበት ሪቫይቫል ይሆንልናል። ሶስተኛው እዚሁ ቃል ላይ የምናየው ምን አለው? ትልቅ ተራራ ላይ ወጣውና ተወርወር፣ መላእክቱን ላንተ ያዝልሃል ምናምን አለው። ኢየሱስ እንዲህ አለው፣ እግዚአብሔር ልጅ ኮንክ እንደዚህ ወርወር ምናምን አለው።
ጌታችን ምን አለው? እግዚአብሔር አምላክህን አትፈታተነው። በእግዚአብሔር ልጅነቱ የተሰጠው ተስፋ እንዳለ ያውቃል። ሶስተኛው ነገር ትዕቢት ነው። እግዚአብሔርን መፈታተን ማለት ትዕቢት ነው። የእግዚአብሔርን ስራና ትልም እኛ እንወስናለን ማለት ነው። እኔ እኮ እንዲህ በሆንም እንዲህ አደርጋለሁ። አንዳንድ ጊዜ በእግዚአብሔር ጉብኝት ጊዜ እግዚአብሔር የተጠቀመባቸው አካላት፣ አገልጋዮች፣ ትውልዶች ይሄንን መንፈስ ካለመጠበቅ የተነሳ በትዕቢት የእግዚአብሔር ጉብኝት የረከሰበት፣ ንጽህናው የተበላሸበት፣ ከዚህም የተነሳ የመከነበት መንፈስ ፈቀቅ ያለበት ዘመን በታሪክ ሩቅ አይደለም። ትዕቢት ዝናና ክብር፣ ጥቅም፣ የሪቫይቫል የእግዚአብሔር ጉብኝት ላይ ጠላት ያቀነባበራቸው አደጋዎች ናቸው። በጌታ በኢየሱስ ስም እግዚአብሔር ከነዚህ አደጋዎች እንድንጠበቅ ማስተዋል ያድርግልን። ሲመጣ ጠላትም አብሮ ይመጣል ወገኖቼ። ከተጸነሰው ያዕቆብ ጋር አብሮ የሚመጣ ኤሳው አለ። ሁል ጊዜ ከእግዚአብሔር ነገር ጋር እግር በእግር ተከታትሎ ነገርን ለማሰናከል የሚወጣ መንፈስ አለ፣ አሰራር አለ፣ ንጽህናን ለማበላሸት። ዛሬ በጌታ በኢየሱስ ክርስቶስ ስም ይሄን አስተውለን ወገኖቼ፣ ደግመን የእግዚአብሔርን ልብ እንዳንሰብር። ብዙ በታሪክ እውነት እግዚአብሔር ቢጠየቅ ሕዝቅኤል ምዕራፍ 19ን አንብቡ። እግዚአብሔር በእስራኤል ላይ የነበረውን እንዲህ አረኳት፣ አነሳሁት፣ እንዲህ አልኩት፣ እንደገና በወጥመዳቸው ተያዘ፣ እንዲህ አረኩት፣ እንደገና በወጥመዳቸው ተያዘ እያለ እግዚአብሔር በእስራኤል ላይ የተጋውን ትጋትና መልሰው ደግሞ እግዚአብሔር የሰጣቸውን ነገር ማርከሳቸውን እያየ እግዚአብሔር ልቡ ተሰብሮ ሲቆጭ እናያለን። በእኔና በእናንተ ዘመን በሚልከው ጉብኝት እግዚአብሔር አይቆጭም። በኢየሱስ ከፍ አድርጉ እጆቻችሁን። እግዚአብሔር ሳኦልን በማንገሱ ተጸጸተ እንደተባለ በኢየሱስ ስም አይባልብንም። የእግዚአብሔርን ነገር አንሸቅጥም። የእግዚአብሔርን ነገር ለራስ ዝናና ክብር አናደርግም። የእግዚአብሔርን ጉብኝት በትዕቢት አንድል አናረግም። በጌታ በኢየሱስ ስም ሰማያዊ ንጽህናውን፣ መጽሐፍ ቅዱሳዊ ንጽህናውን፣ ዘላለማዊ ንጽህናውን የሚጠብቅ መንፈስ በኢየሱስ ስም ይሆንልናል። በኢየሱስ ስም ይሆንልናል። ቁጥር 13 ላይ ምን ይላል? ዲያብሎስም ፈተናውን ሁሉ ከጨረሰ በኋላ እስከ ጊዜው ከእርሱ ተለየ፣ ኢየሱስም በመንፈስ ኃይል ወደ ገሊላ ተመለሰ ይላል። አያችሁ፣ ፈተናውን ስላሸነፈ፣ ንጽህናውን ስለጠበቀ። ቅድም እንደነገርኳችሁ የሪቫይቫል ንጽህና በተቀባዩ ላይ የተወሰነ ነው። ተቀባዩ ኢየሱስ ክርስቶስ የሪቫይቫሉን ንጽህና የወረደበትን መንፈስ ንጽህና ጠበቀ። ከነዚህ 3 የንጽህና አደጋዎች ከዚህ የተነሳ በኃይል ሙሉ ፖቴንሻሉን ይዞ ወረደ። በአመታት የማይሰሩ ስራዎችን እሱ በ3 ዓመት ተኩል ብቻ የጠላትን ምሽግ ሰባብሮ፣ የኃጢአትን አቅም ሰብሮ፣ የሞትን ኃይል መጥቶ በድል ተነሳ። ክብር ለኢየሱስ ይሁን። አሜን ነው። ሃሌሉያ። ሁለተኛው በሪቫይቫል ላይ ያለው አደጋ በእውነተኛነቱ ላይ ነው። በኦቴንቲሲቲው ላይ ወገኖቼ፣ ብዙ ጊዜ በታሪክም በመጽሐፍም ስትመረምሩ የሚመጣ የእግዚአብሔርን ጉብኝት እውነተኛነት የሚያበላሹ አሰራሮች እና ተግዳሮቶች ይከሰታሉ። ምን ማለቴ ነው? ከእግዚአብሔር ጉብኝት ከሪቫይቫል ጋር የሚከሰቱ አሰራሮች አሉ፣ ስራዎች አሉ፣ መሳሪያዎች አሉ፣ ውጤቶች አሉ። የእግዚአብሔር ጉብኝት ሲመጣ ከጉብኝቱ ጋር እግዚአብሔር የሚያንቀሳቅሳቸው አሰራሮች አሉ። ባለፈው በሉዓላዊነቱ ዙሪያ ስንነጋገር እግዚአብሔር በወደደው እንደሚሰራ አይተናል። አሰራሩም ራሱ ይመርጣል። አንዳንድ አሰራሮች ያመጣል እግዚአብሔር። አንዳንድ ስራዎችን ይሰራል እግዚአብሔር። አንዳንድ መሳሪያዎችን ይጠቀማል። አንዳንድ ውጤቶችን ያመጣል እግዚአብሔር በጉብኝቱ ሰዓት። ነገር ግን አንዳንድ ጊዜ በእግዚአብሔር ሉዓላዊነት ካልታመንን፣
በጉብኝቱ ወቅት እግዚአብሔር በሙሉ ሉዓላዊነቱ ይሰራል የሚለውን መንፈስ ካልተቀበልን የእግዚአብሔርን ሉዓላዊ አሰራር፣ ስራ፣ መሳሪያ፣ ውጤት በሰው ቀመር ስሌት እናወጣለታለን። በሰው ቀመር ስሌት እናወጣለታለን። እግዚአብሔር ሲሰራ ይሰራል፣ ሳይሰራ አይሰራም። ፒሪየድ። አሜን። እንዲህ ይላል እግዚአብሔር ቃል ዘኍልቍ ምዕራፍ 9 ከ17 ጀምራችሁ ስታነቡ ከእስራኤል ልጆች ጉዞ ጋር ደመናውም ይላል ከድንኳኑ በተነሳ ጊዜ በዚያ ጊዜ የእስራኤል ልጆች ይጓዙ ነበር ይላል። ደመናውን በቆመበት ስፍራ በዚያ የእስራኤል ልጆች ይሰፍሩ ነበር። በእግዚአብሔር ትእዛዝ የእስራኤል ልጆች ይጓዙ ነበር፣ በእግዚአብሔር ትእዛዝ ይሰፍሩ ነበር። ቁጥር 20 ላይ ሄዱ። አንዳንድ ጊዜ ደመናው ጥቂት ቀን በማደሪያው ላይ ይሆን ነበር። በዚያ ጊዜ እንደ እግዚአብሔር ትእዛዝ በሰፈራቸው ይቀመጡ ነበር፣ እንደ እግዚአብሔር ትእዛዝ ይጓዙ ነበር። አንዳንድ ጊዜም ከማታ ጀምሮ እስከ ጠዋት ይቀመጥ ነበር። በጠዋትም በደመናው በተነሳ ጊዜ ይጓዙ ነበር። ቀንም በሌሊትም ቢሆን ደመናው በተነሳ ጊዜ ይጓዙ ነበር። ደመናውም 2 ቀን ወይም 1 ወር ወይም 1 ዓመት ቆይቶ በማደሪያው ላይ ቢቀመጥ የእስራኤል ልጆች ይቀመጡ ነበር። የእግዚአብሔርን እንቅስቃሴ ተከትሎ መሄድ እንጂ እግዚአብሔርን በፎርሙላ ማንቀሳቀስ አይቻልም። አለበለዚያ ፌክ ይሆናል። ልክ እውነተኛ ገንዘብ በውሸት ገንዘቦች አሉ ነው ፎርጅድ መኒ የምንላቸው እንደሚሆን ፎርሙላ ይወጣለትና በጴንጤቆስቴ እንቅስቃሴ በጣም ብዙ አንዳንዶቹም እንደሚያስቁም አይነት ነገሮች እንትን ብለዋል። ለምሳሌ የጴንጤቆስቴ እንቅስቃሴ ኢትዮጵያ ውስጥ መጣ ጊዜ መንፈስ ቅዱስ ሲወርድባቸው ሰዎች በልሳን ይናገሩ ነበር። አንዳንድ ጊዜ ሲጸለይ ልሳን መናገር ሲያቅተው ሰው መቀጠል ነው፣ መጸለይ ነው። ክብር ለኢየሱስ ይሁን። ለመሞላት መጸለይ ነው እንጂ ከዛ ፎርሙላ ወጣ እንዲህ በል በቃ ምን ሃሌሉያ 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 በል ተባለ። ፎርሙላ ወጥቶለት ነው ይነግሯቸዋል። በዛ ሪቫይቫል የነበሩ አባቶች እንደ እንትንም ጽፈውታል እና እንላቸዋል ሃሌሉያ 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 በል እንላቸዋለን አለ። ከዛ በኋላ ስትደጋግሙት ምን ይሆናል? ላላላላላ ምን ይሆናል? ልሳን ሊመስል ይችላል። እንዲህ ፎርሙላ ይሄ ኦተንቲሲቲውን ከዛ በኋላ ፈውሱም ልሳኑም ስለ ነፃ መውጣት ዴሊቨረንስን ፈውስን በተመለከተ ሰዋዊ ቀበርና በጅለትና ኦተንቲሲቲውን እውነተኛነቱን እናሳጣዋል። እንደዛ ሲሆን ርቆ አይሄድም። ደመናውን እየጠበቀን እንሄዳለን። ካልሰራ አልሰራ። ለምሳሌ እግዚአብሔር እኔ ጠይቃቸዋለሁ አንድ የእግዚአብሔርን ሰው እና በጣም በሚገርም ሁኔታ በልዩ የእውቀትና የጥበብ መገለጥ ቃል ይናገሩ ነበር ሰዎች መካከል ያለውን ነገር እና አንድ ሰሞን አለ ቆመ አለ በቃ ያ ድምፅ። ከዛ ተፈተንኳሉ። ሰው ሲመጣ የሚጠብቀው ያን ነገር እንዳመጣ ነበርና ተፈተንኳሉ። ከእግዚአብሔር ጋር ጸለይኩ። ምንድነው ያጠፋሁት ነገር አለ ወይ? አላጠፋህም ምንም አለ። ድሮም ስላላጠፋህ አልነበረም ድሮም የሰጠው። አሁንም ስላጠፋህ ወስደው ነገር አይደለም። ግን እያየሁ ነው። በቃ ዝም ስልስ ምን ታረግ ይሆን ትቀባጥር ይሆን ብዬ እያየሁ ነው አለኝ። ዝም ስል ዝም አልኳሉ። ከ3 ወር በኋላ በድርብ እጥፍ ተመለሰ አሉ ያ ነገር። ክብር ለኢየሱስ ይሁን። አንዳንድ ጊዜ ግን እንዲህ አይነት ክፍተት ስናይ ምን ይመጣል? ያንን ነገር ለመድገም ለማስመሰል እንትን ለማለት አያችሁ እንትና እውነተኛነቱን እናሳጣው ነው ፎርጅ አርገን እናቀርበዋለን። ያ ነገር ሪቫይቫል በእውነተኛነቱ ካልቀጠለ ጉዞውን አይፈጽምም። በጌታ በእጆች ከፍ ይበሉ። በጌታ በኢየሱስ ደመናው ሲሄድ እንሄዳለን፣ ሲቆም እንቆማለን፣ ዝም ካለ ዝም እንላለን፣ ሲሰራ እናመሰግናለን፣ ሳይሰራ ከኛ ጋር ችግር ካለ እንጠይቃለን፣ ችግር ከሌለ ሉዓላዊነቱን አምነን እንቆማለን። እየደረበና ታላቅ እየሆነ በዘመናችን ሪቫይቫሉ ይቀጥላል። አሜን። እጆቻችሁን ከፍ አድርጉና በጌታ በኢየሱስ ክርስቶስ ስም የሪቫይቫልን እውነተኛነት የሚቃወምን አደጋ አስተውለን እንቃወመዋለን። ከዚህ አንፃር የሚከሰተው አንዱ አደጋ ምን እንደሆነ ታውቃላችሁ? በጣም ትልቁ ችግር if we start to fake it ዝም ሲል ዝም ካላለ፣ ደመናው ሲቆም ካልቆመ፣ ሲንቀሳቀስ ካልተንቀሳቀስና የራሳችን ሰዋዊ ቀርመን አበጅተን የሆኑ ነገሮች ካመጣን የሪቫይቫል አሰራር ስራ ውጤቶች ሰዋዊና ስጋዊ ጥማታችን ለመናፍስት አሰራር በር ይከፍታል። ስለዚህ ተመሳሳይ አሰራር፣ ተመሳሳይ ስራ፣ ተመሳሳይ ውጤት
የሚሰጡ መናፍስቶች ማንኳኳት ይጀምራሉ። ትዝ ይላችኋል የግብፅ ጠንቋዮች ሙሴ በትሩን እባብ ሲያደርግ አላደረጉ? 2-3 እኮ ተአምራት አድርገዋል። ከዛ በኋላ የማይችሉት ጋር ነው የቆመው። ያችን 2-3ቷን የሚችሏትን ይዘው ይመጣሉ። ብዙ ጊዜ በቤተ ክርስቲያን ውስጥ ዊችክራፍት እንደዚህ አይነት መናፍስታዊ ነገሮች ሰርገው የገቡት በእንደዚህ አይነት ሪቫይቫልን እውነተኛነት ለመጠበቅ ካለመትጋት የተነሳ እግዚአብሔር በሉዓላዊነቱ የሰራውን አሰራር የሰራውን ስራ ያመጣውን ውጤት የተጠቀመበትን መሳሪያ ከሱ ሉዓላዊነት ጋር አዛምደን ካልያዝኑና እውነተኛነቱን ካልጠበቅን የሆነ ቀመር ፈጥረን እናደርጋለን ስንል ሳናስተውለው ለመናፍስታዊ አሰራር በር ይከፈታል። ከዚህ የተነሳ ይመጣል። መናፍስታዊ መገለጥም ሊመጣ ይችላል። መናፍስታዊ ነገሮች አሉ። የእግዚአብሔር ቃል እንደሚያሳየን በብዙ ስፍራዎች ላይ ግራ እስክንጋባ ድረስ በዚያም ዘመን ግራ እንደተጋቡት ማለት ነው። የእግዚአብሔር ቃል ሲናገር አጋንንት እያወጡ የሚዞሩ 10 ያስቀዋ ልጆች እንደነበሩ ይናገራሉ። 10 ናቸው 7 ያስቀዋ ልጆች ነበሩ። ስንት ናቸው? 7 የሆነ ብቻ የሆኑ ግን ይላል አጋንንት እያወጡ ይዞሩ የነበሩ ይላል። የዛን ቀን የተደበደቡትን አትዩ፣ እስኪ ደበደቡ ድረስ ግን ሰማው ይሄንን ኤክሰርሳይዝ ያደርጉ ነበር። በመሰረቱ ክርስቶስ እንደተናገረ አጋንንትን አያወጣም። ነገር ግን እንደወጣ ማስመሰል አይችልም። አሜን። ሳያስቀው መሳቅ አይችልም። ሳያሳዝነው ማልቀስ አይችልም። ማስመሰል አይቻልም። ደግሞ ትልቁና ስታር አስመሳይ ሰይጣን የውሸት አባት ከት ብሎ ሊሰቅ ይችላል። ምንም ጆክ በሌለበት ምርር ብሎ ሊያለቅስ ይችላል። የሚያሳዝን ነገር በሌለበት። የእውነት ግን አጋንንትን አያወጣም። ግን የወጣ ሊያስመስለው ይችላል። የመንፈስ መለየት የሌለው የቃሉ እውነት ያልሞላው ሰው ይመስለዋል፣ የመሰለው ይመስለዋል። የእግዚአብሔርም ቃል ይናገራል አይደለም? የብርሃንን መልአክ እስኪመስል ራሱን ይለውጣል። እንዲህ እስኪመስል ማስመሰል ይችላል። ኦቴንቲካሊ ግን ጠላት ይህን ማድረግ አይችልም በራሱ ግን ይመስልሃል። ምክንያቱም እንትኖቹ ያቃቸዋል። አጋንንት ሲወጣ እውነተኛ አጋንንት ሲወጣ በእውነተኛ እግዚአብሔር ኃይል ምን አይነት ማኒፌስቴሽኖች እንዳሉ እሱን ያጠናና በቃ ያንን ነገር ሊያስመስለው ይችላል። አሜን። እኔ ይህን ነገር በእግዚአብሔር ፊት ሳስብ ስጸልይ ሰሞኑ በእግዚአብሔር ፊት ጸለይኩ። ጌታ ሆይ እባክህ እርዳን፣ እንድናስተውል እርዳን። በቃ ስትቆም እንቁም፣ ስትነሳ እንነሳ፣ ስትናገር እንናገር፣ ስትሰራ ስራ፣ ዝም ስትል ዝም ልበል። እኛ ጋር ችግር ካለን ጠይቅ። ጌታ ሆይ ምንድነው? እንደዚህ የእግዚአብሔር ሰው ምንድነው የተፈጠረው? ምን አረኩ ጌታ ሆይ? ምንም አላረክም። ምንም ያረከው ነገር የለም። ድሮም ምንም ስላረካ አልሰጠው። አሁንም ምንም ስላረካ አይደለም ያ ልህ ብዬ ነው አለኛል። በቃ እስቲ ምን ያረግ ይሆን? ምክንያቱም በዚያ አገልግሎቱ ብዙ ፖፑላሪቲ አግኝቷል፣ ብዙ ነገር አግኝቷል። እና ይጠብቀው ይሆን ወይስ ደግሞ ፌክ ያረገው ይሆን የሚል ጥያቄ። አሜን። ዛሬም ይሄ ነገር በታሪክና በዘመን ያመጣውን ነገር ቤቱ ይቁጠረው። የመጨረሻው በሪቫይቫል ላይ የሚነሳው አደጋና ተግዳሮት በዘላቂነቱ በትውልድ ተሻጋሪነቱ ላይ ነው። በዘላቂነቱ ላይ ወገኖቼ ቅድም እንዳልኳችሁ እኔ እንደ እግዚአብሔር ቃል ነው ብዬ የማምነው ይሄን ነው። የእግዚአብሔር ጉብኝት የቀን ገደብ ተሰጥቶት የሚመጣ አይመስለኝም። ግን በሆነ ዘመን ውስጥ በሆነ ነገር ይሰራል፣ ከዚያ ትራንዚት ያደርጋል። እንደ እግዚአብሔር ሉዓላዊነት ዘመን እየተሻገረ እየጨመረ እስከ ሙላት የሚቀጥል ነው ብዬ አምናለሁ። እኛ ካላመከን፣ እኛ መንገድ ላይ ካላቆም፣ ከቁርጭምጭሚት ጀምሮ የሚዋኝበት ወንዝ እስከሄድ ድረስ እየጨመረ የሚቀጥል እንደሆነ እግዚአብሔር ቃል እውነት ይነግረናል። ግን አንዳንድ ጊዜ ትውልድ ሪቫይቫል እግዚአብሔር ጉብኝት ዘላቂ እንዳይሆን ትውልድ እንዳይሻገር እኛው እንቅፋት የምናደርግበት ነገር አለ። ብዙ ሪቫይቫሎች ወገኖቼ አባት እንጂ ልጆች የላቸውም። የአንድ ወቅት ዘመን የአንድ ወቅት ብቻ ሆነው ይቀራሉ።
ጌታ ከዘገየ አሁን የሚመጣው ጉብኝት እስከ እግዚአብሔር እስኪመጣ ድረስ ጌታ ከዘገየ ከኛ በኋላ 2ም 3ም ትውልድ ይኑር ልጆቻችን የልጅ ልጆቻችን በጨመረ ሁኔታ የሚያቀጣጥሉትና ስራውን የሚያስፈጽሙት ይሆናል እንጂ በኔና በእናንተ አጭር ዘመን በጌታ በኢየሱስ ስም ሪቫይቫሉ አይዘጋም። ዘላቂ ይሆናል። ዘመን ተሻጋሪ ይሆናል። እኔ አንዳንድ በታሪክ ያነበብኳቸው ሪቫይቫሎች ተሸጋግረው ቢመጡ እኛ ጋር ሲደርሱ ምን አይነት መጠን ምን አይነት ይዘት ይዘው ሊከሰቱ እንደሚችሉ ሳስብ ይገርመኛል። ግን መከር ሪቫይቫል በዘላቂነቱ ወይም በትውልድ ተሻጋሪነት ላይ የሚመጣውን አደጋ በሶስት ነገር ልንገራችሁ። አንደኛው ተቋማዊ ቅጥር ነው። ሉቃስ ወንጌል ምዕራፍ 9 ቁጥር 3 ጌታ ኢየሱስ ክርስቶስ ሶስቱን ደቀ መዛሙርት ተራራ ላይ ከተለወጠ ክብሩን ካዩ በኋላ እንዲህ አለው። ከእርሱም ሲለዩ ጴጥሮስ ኢየሱስን አቤቱ በዚህ መሆን ለኛ መልካም ነውና አንድ ለአንተ አንድም ለሙሴ አንድም ለኤልያስ 3 ዳሶች እንስራ አለው። የሚለውንም አያውቁም ነበር ይላል። ብዙ ሪቫይቫሎችን በታሪክ ያመከኑት ተቋማዊ አጥሮች ናቸው። የምንሰራቸው ድንኳኖች። Revival is a movement. It's not a moment. It is not a monument. Revival ንቅናቄ ነው። መቀጠል የሚፈልግ ወንዝ ነው። ግን እኛ ድንኳን ሰርተን ኩሬ እናደርገዋለን፣ እንከትምበታለን። እዚያው አበቃቅለን ምን ብለን ተቋማዊ ነገር አስይዘን ወገኖች በ1906 የተከሰተው የአዙዛ ስትሪት ሪቫይቫል የእግዚአብሔር ድንቅ ጉብኝት ከ1906 አሁን እስካለን ድረስ ከ2026 ድረስ ለቤተ ክርስቲያን እድገት ለብዙዎች ወደ ጌታ መምጣት ለእግዚአብሔር ኃይል እና ክብር መገለጥ ሚና የተጫወተው የ1906ቱ የአዙዛ ስትሪት ሪቫይቫል ይሄ ታላቅ የእግዚአብሔር ጉብኝት ከቢሊዮኖች ያላነሰ ነፍሳት ወደ እግዚአብሔር መንግስት ያመጣ በታሪክ በዘመን ተገልጠው የማያውቁ እግዚአብሔር ክብሮች የተገለጡበት ንቅናቄ ነው። ነገር ግን የመጣበትን ፖቴንሻል ይዞ እንዳይገለጥ ተቋማዊ ነገሮች አወሳስበው ይሄን ታላቅ ወንዝ ኩሬ ያደረጉበት ነገር አለ። አሜን። የእግዚአብሔር ጉብኝት ከተቋማችን በላይ ነው። አሜን። ምናልባት ኤልያስና ሙሴ ሊይዛቸው ይችሉ ይሆናል እንጂ የእኛ ድንኳን ኢየሱስን አይዘው። በዚህ መሆን ለኛ መልካም ነውና አንድ ለአንተ አለው። አይዘውም። የኛ ድንኳን የኢየሱስን ነገር አይዘው። ግን እንሞክራለን፣ እናጠበዋለን፣ እናጣብበዋለን። ነገሮች ይመክናል። ክብር ለኢየሱስ ይሁን። ድንኳን በሰራን ቁጥር ደግሞ ወገኖቼ አይታችኋል። እዚህ ላይ ምን አለሽ? ቆይ ሰፋ ያለ ድንኳን ሰርተን አንተም ኤልያስም ሙሴም አንድ ላይ እንቀመጥ ለምን አላለም? ለሶስቱ አንድ ድንኳን ምን አለ ቢሆን? ግን ድንኳን ስታስብ ክፍፍል ይታሰባል። አንድ ለእንትና አንድ ለሙሴ። ከዛ የሚቀጥለው እናስቡ። የሙሴ ድንኳን አለ፣ እዚህ ጋር የኤልያስ ድንኳን አለ፣ ከዛ የኢየሱስ ድንኳን አለ። ምን ይመጣል? እኔ የኢየሱስ ድንኳን እኔ ኤልያስ አይደለሁም የሙሴ መባባል አይመጣም። ሁሉ ጊዜ ተቋማዊ አጥር ፉክክርና የአንድነትን መንፈስ የሚያጠፋ ነገር ያመጣል። አይሁንብን። ልጆች ከፍ ይበሉ ወገኖቼ። ድንኳናችን የማይዘው ድንቅ የእግዚአብሔር ጉብኝት በደጅ ነው። ድንኳናችን የማይዘው ድንኳን የማንሰራለት። ክብር ለኢየሱስ ይሁን። የእግዚአብሔር መንፈስ ራሱን ኦርጋናይዝ ማድረግ የሚችል መንፈስ ነው። የመጀመሪያውን ዘመን ቤተክርስቲያን ተመልከቱ። ቤት አናውጡ አጥለቅልቆ የመጣው መንፈስ እንዴት ባለ አቅም እንዴት ባለ ኦርጋናይዜሽን እንደቀጠለ ተመልከቱ። አሜን። ሁለተኛው ይህንን ዘላቂነቱን እንዳይቀጥል የሚያደርገው የስኬት ትምክህት ነው። ትንቢተ ሆሴዕ ምዕራፍ 13 ቁጥር 5 እና 6 በምድረ በዳ እጅግ በደረቅ ምድር አውቄህ ነበር፣ ከተሰማሩ በኋላ ጠገቡ፣ በጠገቡም ጊዜ ልባቸው ታበየ፣ ስለዚህ ረሱኝ። የስኬት ትምክህት ነገሮችን እኛው ብቻ
እንድንበላው የሚያስገድድ መንፈስ ነው። ሃሌሉያ። አንዳንድ ሰዎች ሲናገሩ ምን ይላሉ? ስለ ምድር ስለ ኢንቫይሮንመንቱ ምናምን ሲናገሩ ስለ አገር ሲናገሩ አገራችንን ይላሉ ከአባቶቻችን የወረስናት ሳይሆን ከልጆቻችን የተዋስናት ናት። የተዋስናት ነው። ለልጆቻችን እነሱ ይጠብቁታል ከኛ እጅ ምድሪቷን። አበላሽተን ከሄድን ርስትን ማበላሸት ብቻ ሳይሆን የተውሰው ቃንም ማበላሸት ነው። ምድራችን ከአባቶቻችን አገልግሎታችን ከአባቶቻችን የወረስነው ብቻ ሳይሆን ከልጆቻችን የተዋስነው ነው። ምን አይነት አገልግሎት ነው የምንሰጣቸው? ሪቫይቫልም በዚህ መንፈስ መስተናገድ አለበት። አለበዛ እኛ ረስተን ለትውልዶቻችን ማስተላለፍ ካልቻለን ተመልከቱት የእግዚአብሔር ቃል መዝሙረ ዳዊት 78 3-8 የሰማነውንና ያወቅነውን አባቶቻችን የነገሩን ለሚመጣ ትውልድ ከልጆቻቸው አልሰወሩም። የእግዚአብሔርን ታምራት ተናገሩ። ልጆቻቸውን ያስታውቅ ዘንድ ለአባቶቻቸው ያዘዘውን ምስክር በያዕቆብ አቆመ። በእስራኤልም ሕግ ሰራ፣ የሚመጣ ትውልድ የሚወለደውም ልጆች ያውቁ ዘንድ። ተነስተው ልጆቻቸው ይናገራሉ፣ ተስፋቸውን በእግዚአብሔር እንዲያደርጉ፣ የእግዚአብሔርን ሥራ እንዳይረሱ። አንዳንድ ጊዜ ግን እኛው ኮንሲመር እንሆንና ለትውልድ የምናሸጋግርበት ቅርጽና ቁመና ማንሰጠው ይሆንና እኛው በልተን እኛው አበላሽተን እንጨርሰዋለን። እግዚአብሔር ከዚህ የሚጠብቀን አሜን። ሶስተኛውና የመጨረሻው ሪቫይቫል ዘላቂና ትውልድ ተሻጋሪ እንዳይሆን የሚከሰትበት አደጋ በክስተቶች ላይ ማተኮር። በክስተቶች ላይ ማተኮር። ታውቃላችሁ የመጀመሪያዋ ዘመን የጎበኛት የእግዚአብሔር ሪቫይቫል ያዘችበት በእነዚያ ጥቂት ዓመታት ዓለም ሁሉ ዓለምን የገለባበጡ እስኪባሉ ድረስ የእግዚአብሔርን ጉብኝት ወደዚያ ርቀት ያደረሱበት አንዱ ምክንያታቸው እና አልፎም ተሻግሮ ትውልድ ተሻግሮ እንዲመጣ ያደረጉበት አንደኛው ነገር ጥንካሬያቸው ይሄ ነበር። ሐዋርያት ሥራ ምዕራፍ 3 ከ12 እስከ 13 ብትመለከቱ የመጀመሪያውን ተአምራት ሲያደርጉ ጴጥሮስና ዮሐንስ ያ 38 ዓመት ሽባ የነበረ ሰውዬ ተነስቶ የእግዚአብሔር ክብር ከታየ በኋላ እንዲህ ይላል። ጴጥሮስም አይቶ ለሕዝቡ እንዲህ ሲል መለሰ። ሕዝቡ ግር ብሎ እነሱን መክበብ ሲጀምር የእስራኤል ሰዎች ሆይ በዚህ ስለምን ትደነቃላችሁ? ወይስ በገዛ ኃይላችን ወይስ እግዚአብሔርን በመፍራታችን ይህ ይመላለስ ዘንድ እንዳደረግነው ስለምን ትኩር ብላችሁ ታዩናላችሁ? ክስተቱ ላይ አታተኩሩ። ከፈለጋችሁ ብንመረምር ይሄ ሰው እንዴት ጤና እንደሆነ ብንመረምር እናንተ የሰቀላችሁት ጌታ ኢየሱስ ክርስቶስን እግዚአብሔር በስሙ ያለ እምነት ለዚህ ሰው ፍጹም ጤና ሰጠው። ክስተቱ ላይ አታተኩሩ አለና ምን አለ? የአብርሃምና የይስሐቅ የያዕቆብ አምላክ የአባቶቻችን አምላክ እናንተ አሳልፋችሁ የሰጡትና ሊፈታው ቆርጦ ሳለ በጲላጦስ ፊት የካዳችሁትን ብላቴናውን ኢየሱስን አከበረው። ክስተቱ ላይ ሳይሆን ኢየሱስ ላይ አተኩሩ። እንዲህ ስላሉ ነው ነገር የዘለቀው። የመጀመሪያዋ ዘመን ቤተክርስቲያን በሪቫይቫል ክስተቶች ላይ በእግዚአብሔር ጉብኝት ክስተቶች ላይ ሳይሆን በእግዚአብሔር ቃል ላይ በጸሎት ላይ በቅዱሳን ህብረት ላይ አተኩራ የምትሰራ ነበር። አሜን። የእግዚአብሔርን መንፈስ ጉብኝት እንደ መዝናኛ ሰርከስ ሳይሆን እንደ መታነጫ ማዕከል አድርጋ ምትሮጥ ነበረች። የእግዚአብሔር ቃል ሲነግረን ሐዋርያት ሥራ ምዕራፍ 2 ከቁጥር 41 ጀምራችሁ ስታነቡ ቃሉንም የተቀበሉ ተጠመቁ፣ በዚያም ቀን 3000 ነፍሶች ተጨመሩ። በሐዋርያትም ትምህርትና በህብረት እንጀራውንም በመቁረስ በየጸሎቱም ይተጉ ነበር። ከዚህ የተነሳ ጌታም የሚድኑትን ዕለት ዕለት በእነሱ ላይ ይጨምር ነበር። ሰስቴን አረገ የእግዚአብሔር ነገር። ለምን? ክስተት ላይ ሳይሆን ትምህርት ላይ፣ ክስተት ላይ ሳይሆን ህብረት ላይ፣ ክስተት ላይ ሳይሆን ጸሎት ላይ አተኩረው ሪቫይቫሉን አጠናከሩት። ከዚህ የተነሳ ሐዋርያት እንኳን በህይወት በነበሩበት ዘመን
በዚያች አጭር ዘመን የ100 ዓመት በማትሞላ ዘመን ውስጥ ዘኖን ወርልድ የታወቀው ዓለም ሁሉ የክርስቶስ ኢየሱስን ስም ሰማ። ከታች ከኢየሩሳሌም አደባባይ ጀምሮ እስከ ቄሳር ቤተ መንግስት ድረስ ኢየሱስ ክርስቶስ በክብርና በኃይል ታወጀ። በሮሜ ብትሉ፣ በኤሽያ ብትሉ፣ በአውሮፓ ብትሉ፣ በኢየሩሳሌም ብትሉ፣ በአፍሪካ ብትሉ የኢየሱስ ክርስቶስ ስም በዚያች ጥቂት ዘመን ተሻግሮ ሄደ። ከዛሱም አልፎ ትውልድ ተሻግሮ ተንቀሳቀሰ። ለምን? ክስተት ላይ ሳይሆን ትምህርት ላይ፣ ክስተት ላይ ሳይሆን ጸሎት ላይ፣ ክስተት ላይ ሳይሆን ህብረት ላይ አድርገው የእግዚአብሔርን መንፈስ ጉብኝት ትክክለኛ ቬሂክል፣ ትክክለኛ መንቀሳቀሻ ሰጡት። ክስተት ላይ ካተኮርን ግን ነገሮች ይመክናሉ። በክርስቶስ ክብር ላይ አይናችን ከተነሳ፣ ከመስቀሉ ስራ ላይ አይናችን ከተነሳ ክስተቶች አያዛልቁንም፣ አርቀው አያስኬዱንም። እግዚአብሔር ይመስገን። ብዙ የታሪክ ሪቫይቫሎች ከነዚህ አደጋዎች የተነሳ መክነዋል። ለእኛ የተቀጠረው ግን አይመክንም። ይህን የሚያምን ብቻ በእግሮቹ ተነስቶ አጭር ጸሎት እናደርጋለን። ይህን የሚያምን ብቻ ንጽህናው አይረክስም። አሜን። እውነተኛነቱም አይጠፋም። ዘላቂነቱም ትውልድ ተሻጋሪነቱም አይስተጓጎልም። ታምናላችሁ? 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 ወገኖቼ ቅድም ስነሳ የነገርኳችሁ ነገር አለ። የእግዚአብሔር ጉብኝት አማራጭ የሌለው መፍትሄያችን ነው። በቤተ ክርስቲያን ለምናየው፣ በቅዱሳን ሕይወት ለምናየው፣ በማህበረሰብ በአገር ደረጃ ለምናየው እጆቻችሁን ከፍ አድርጉ። ሃሌሉያ። ወገኖቼ በ1980ዎቹ በኢትዮጵያ አቆጣጠር ማለት ነው አጋማሽ እና መጨረሻ ኢትዮጵያን የጎበኛት ትልቅ የእግዚአብሔር መንፈስ ጉብኝት ነበረ። ያው እኛ ስለማንዘግብ ነው የምናልፈው እንጂ ዛሬ በጌታ ቤት የምናገለግል ብዙዎች በዚያ ዘመን በእግዚአብሔር የተወረስን። በናዝሬት የአማኑኤል ህብረት ሪቫይቫል ምን ያህል መናወጥን እንዳመጣ ታውቃላችሁ። ልጆች ከፍ ይበሉ። በእነዚያ ወቅቶች ሃሌሉያ። ከዛም በፊቱ 1950ዎቹ መጨረሻ እንደገና በ60ዎቹ አጋማሽ እግዚአብሔር ምድሪቷን የጎበኘበት የቅዱሳኑ ቁጥር ከኢትዮጵያ ፖፑሌሽን አንጻር ከ1% በታች ከነበረበት አንስቶ ዛሬ እስካለበት ድረስ በወንጌል እሳት ነገሮችን ሲሰራ የነበረ ሪቫይቫል ተቀጣጥሎ የነበሩት በእነዚህ ጊዜዎች ነው። ልጆች ከፍ ይበሉ። ግን እኔ በመንፈሴ እንደምገነዘበው እግዚአብሔር እንደመጣበት አላስተናገድ ነው። እንደመጣበት ልክ፣ እንደመጣበት መልክ። ልጆች ከፍ ይበሉ። ስለዚህ ነው በእነዚህ ሁሉ ነገሮች መካከል የማያስተኙ ክፍተቶች በህይወታችን በዙሪያችን ያሉት። እንደ ቤተ ክርስቲያን ብትሉ፣ እንደ አገር፣ እንደ ማህበረሰብ ብትሉ የማያስተኙ ክፍተቶች አሉ። የኢትዮጵያ ቤተ ክርስቲያን በዓለም ኢቫንጀሊካል ዳታ ፋስተስት ግሮዊንግ ከሚባሉት አገራት ጎን ነች። በጣም በፍጥነት ከምታድግ ቤተ ክርስቲያን ግን ያለንበትን የህይወት ጥራትም ኪንግደም ኢምፓክትም ስትመለከቱ አፍ በእጅም ያስይዝ ነው። እጃችንን አፋችን ላይ የሚያስጭን ነገር ነው ያለው። እጆች ከፍ ይበሉ። ጌታችን ይምጣልን።
ይጎብኘን ይጎብኘን። ችግሮቻችንን ለመቅረፍ ክፍተቶቻችንን ለመሙላት የተጣመመውን ለማቅናት የሄድንባቸው ነገሮች ሁሉ ጭራሽ አባባሱት እንጂ ምንም መፍትሄ አልሰጡን። እርሱ ራሱ ይምጣ በጌታ በኢየሱስ ከፍ አድርጉ። ሲመጣ ግን ንጽህናውን እንዳናበላሽ እግዚአብሔር ዛሬ ልባችንን ንጹህ ያድርገው። የሪቫይቫል ንጽህና የሚወሰነው በተቀባዩ ነው ተብሏልና እቀበላለሁ ብሎ የሚያምን እጁን ያነሳና ዛሬ ልቤን አንጻው። በመጣ ጊዜ በጎበኘኝ ጊዜ በእኔ በሰራህ ጊዜ በእነዚያ 3 ወጥመዶች እንዳልወድቅና የሪቫይቫልን ንጹህ እንዳላረክስ እንዳላበላሽ በኢየሱስ ስም ልቤን ንጹህ አድርገው በሉ። ከፍ አድርገው። ልባችንን ንጹህ አድርገው። ስርዓታችንን ንጹህ አድርገው። ለጥቅም እንዳንገዛ ለዝና ለክብር እንዳንሰግድ በጌታ በኢየሱስ በትዕቢት እንዳንሞላ በጌታ በኢየሱስ ስም ዛሬ ልባችንን አንጻ። የቅዱሳንን ልብ አንጻልን ጌታ እግዚአብሔር ሆይ ንጹህ ልብን ፍጠርልን። እጆች ከፍ ይበሉ። ጌታ እግዚአብሔር ሆይ ለጉብኝት ሰዋዊ ቀመር እንዳንፈጥርለት ሰዋዊ ቀመር ፎርሙላ እንዳንፈጥርለት በጌታ በኢየሱስ ስም በማስተዋል ጎብኘን። ከፍ አድርጉ። በማስተዋል ጎብኘን። ከደመናው ጋር መንቀሳቀስ የምንችልበት የመገዛት መንፈስ አድርግልን። የማስተዋል መንፈስ አድርግልን። በቃ ስትቆም እንቁም፣ ስትነሳ እንነሳ፣ ስትናገር እንናገር፣ ስትሰራ እንስራ፣ ዝም ስትል ዝም እንበል። ከፍ አድርጉ እጆቻችሁ። እኔ አሁን ይሄን ስጸልይ ወገኖቼ ውስጥ የሚሰማኝ ነገር አለ ወገኖቼ። ስጋት ይሰማኛል። እናሳዝነው ይሆን? እኛም እንደ አባቶቻችን እናመክነው ይሆን? እናርመጠምጠው ይሆን? እግዚአብሔርን ጉብኝት የራስ መድመቂያ የራስ መኳኳያ እናደርገው ይሆን? ድንጋይ ዳቦ መለወጫ እናደርገው ይሆን? ክብር ዝና መፈለጊያ እናደርገው ይሆን? በጌታ በኢየሱስም እግዚአብሔር ሆይ የትውልድ ልብ ለአንተ እስኪንበረከክ ድረስ የክፋት መንግስት ከስር መሰረቱ እስኪሰባበር ድረስ እንደተናገርከው ኢትዮጵያ እጆቿን ወደ አንተ እስክታነሳ ድረስ በታማኝነት ጉብኝትን ለማስተናገድ ንጹህ ልብን ፍጠርልን፣ ማስተዋልን ጨምርልን። ጌታ ሆይ ከፍ አድርጉ። ሲጸልዩ ለቤተ ክርስቲያን መሪዎች ጸልዩ፣ ለቅዱሳን ጸልዩ። ንጽህናውን እንዳናበላሽ እውነተኛነቱን እንዳናበላሽ ጌታ ሆይ ኦተንቲሲቲውን እንዳነካካ ፎርሙላ እንዳንፈጥር ለልሳን ፎርሙላ ለፈውስ ፎርሙላ እንዳንፈጥር ለአርነት ፎርሙላ እንዳንፈጥር ጌታ ሆይ እንዳንፈጥር እርዳን። ጌታ ሆይ እያየንህ መከተል እንዲሆንልን እየሰማንህ መናገር እንዲሆንልን እየተከተልንህ መሮጥ እንዲሆንልን በጌታ በኢየሱስ ማስተዋል ይሁን።